ደግሞ የእናት ሞት ማለት የዘላለም ጸጸት ነው። ደግማ አትመጣም። አንድ ጊዜ ነው እዚህ ምድር ላይ የምትመጣው። ይህንን እያያችሁ ተናጋሪውስ ባለጌ ነው። ተፈጥሮ አንዳንዴ guys tell my mom ዜዳውን ጥቁር አርገሽ የምትቀመጪው ማለት ነው። መድኃኒዓለም ህይወትሽን ያጥቁረው እና እናት የዴዚ እናት እንዴት በድንገት ሞተች? እንዴት ድንገት አረፈች ተባለ? ሳትታመም ህመሟ ሳይሰማ የህመሟ ዜና ሳይመጣ እንዴት ሞተች እያሉ ሰዎች ያወራሉ፣ ብዙ ይጠይቃሉ፣ ብዙ አስተያየት ይሰጣሉ፣ የራሳቸውን መላምትም የሚናገሩ አሉ። የልጇ ትዳር ለሞቷ ምክንያት ነው የሚሉም አሉ። ባለቤቷን ተጠያቂ የሚያደርጉ አሉ፣ አብረዋት የነበሩ ጓደኞቿ። እንዲሁም ደግሞ የዴዚ እናት በጣም የቆየ ህመም አለባት የሚሉ አስተያየቶችም ነበሩና ለምን እንደዚህ እንደሆነ አላውቅም። ግን ደግሞ ሶሻል ሚዲያ ላይ እናት ውብ ናት ማለት በቃ ስለ እናቷ ስለ ልጇ በዘፈቀደ አስተያየት የምትሰጡ ሰዎች በእውነት ከአስተያየታችሁ ተቆጠቡ። እግዚአብሔር አይወደውም ይሄን ነገር። ለእሷን መጽናናትን እመኛለሁ። እኔ ኢቨን ይሄንን ቪዲዮ የምሰራው ጉዳዩ ኦልሬዲ ሚዲያ ላይ የወጣ ነገር ስለሆነ ሰዎች የፈለጉትን ነገር አስተያየት እየሰጡበት ስለሆነ እኔም በዛ አይነት መንገድ ሚዲያ ላይ ያላችሁ እኔን የምትወዱኝ እኔን የምትከተሉኝ ሰዎች ልጁን ባትወቅሱት፣ እሷንም ባትናገሯት፣ ለጊዜው ዝምታን ብንመርጥ፣ እሷ ናት እንደዚህ ያደረገቻት በለው ጨፍጭፈው እንደዚህ አድርገው እንደዚህ ነው የሚባሉ አስተያየቶች በጣም ከባድ አስተያየት ናቸውና ከዚህ አስተያየት መቆጠብ አለ። በተቻለ አቅም በቃ የሰው ላይፍ ውስጥ መግባት የለብንም። የሰው ላይፍ ውስጥ እንደዚህ ነው እንደዛ ነው እያለን የሰው ላይፍ ውስጥ ባንገባ የተሻለ ነው። በለው እሱ ነው እንግዲህ ያስገደላት፣ እሱ ነው እንደዚህ ያደረጋት፣ እሷ ናት፣ እሷ ስላልተረዳቻት እናትሽ ሞተችልሽ። ምንም ቢሆን እኮ እናት ናት። ምንም ቢሆንች ልጅ ወልዳታለች አይደለም እንዴ? ዝም ብላችሁ ብድግ ብላችሁ የፈለጋችሁትን ነገር የምትናገሩት ለምንድን ነው? ዞሮ እኮ እቺ ልጅ እናቷ ናት። 9 ወር ያረገዘቻት እናቷ ናት። እና እኔ ሶሻል ሚዲያ ላይ የሚሰጡ አስተያየቶች በጣም ነው የገረሙኝ። እጅግ በጣም ማን አስተያየት ያደረጋችሁ እናንተ? የሰው ሀገር ላይ በቃ ሞተችልሽ እሳይ ምናምን። በስመ አብ። እውነት እናንተ ከዴዚ በላይ እናንተ ተጎርታችሁ ነው የእውነት የእናቷ ሞት ከልጇ በላይ እናንተን ጎርቷችሁ አዝናችሁ እንደዚህ ወታችሁ የምትጨፈጭፉት? የእውነት የዴዚ እናት ሞት ከሱ በላይ ከባለቤቷ በላይ ጸጽቷችሁ አሳዝኗችሁ እንደ ጠበቃ ሆናችሁ ባይ ዘ ወይ ይሄ ጠበቃ ነን እያላችሁ ለእናትዮ ጠበቃ ነን የምትሉ ሰዎች አንድ ነገር ልንገራችሁ። በተቻላችሁ መጠን የልጅቷን አይምሮ ጠብቁላት። ምክንያቱም እናትየው በህይወት ብትኖር ኖሮ የምታደርገው የልጇን አይምሮ ነው የምትጠብቀው። ልጇ ጤናማ እንድትሆን፣ ጤናማ ልጅ እንድትወልድ፣ ትልቅ ደረጃ እንድትደርስ፣ ሰላሟ እንዲጠበቅ ነበር የምታደርገው እናትየው ብትኖር ማለት ነው። ስለዚህ እናቷን የምትወዱ ሰዎች በቃ ልጅቷን አይምሮዋን ጠብቁላት። እንደፈለጋችሁ አስተያየት አትስጡ፣ እንደፈለጋችሁ አትናገሯት። ምንድን ነው ሚዲያ ላይ ወጣችሁ እንደዚህ ላይፍ? እኔ በእውነቴን ነው ብላችሁ በጣም ከባድ ጊዜ ላይ ደርሰናል። በጣም ከባድ ጊዜ ላይ እኔ አውቅልሻለሁ። እኔ ነኝ ሀዘንሽን የማውቅልሽ። እኔ ከአንቺ በላይ ስለ እናትሽ አዝኛለሁ። ኧረ እባክሽ አዝነሻል። አንቺ ከዴዚ በላይ ስለ ዴዚ እናት አዝነሻል። እና ዴዚ ደስተኛ ናት እናቷ ስለሞተች። እንደዚህ ነው የምታስቡት አንዳንዶቻችሁ። እንዴት ነው የምታስቡት? እና በቃ ተዋት፣ እቺ ልጅ ተዋት ፕሊዝ። በቃ በቃ ጊዜ ስጧት። በቃ ዝም በሉ እስቲ እግዚአብሔርን። እንደው ሰው ማቁሰል፣ ሰው ማድማት፣ የሰው ህመም ላይ በቃ ዝም ብሎ መፍጨርጨር፣ አስተያየት መስጠት ግዴታ ነው። የሞተችበትም ምክንያት ሰዎች በጣም ብዙ ነገር ያነሳሉ። የሬሳ ምርመራ ይደረግ የሚልም ነበሩና ከዚህ ሁሉ ግርግር ስንነሳ እስቲ መጀመሪያ ሶሻል እና ሁሉም
ሁሉም ሰው የራሱን አስተያየት ነው የሚሰጠው። ግን እንደው እኔ እንደ ሲንግል ማዘርነቴ እንደ እናትነቴ አንድ ነገር መናገር የምፈልገው እናትነት እኔ እናት ከሆንኩኝ 2 ዓመት ከ6 ወር አካባቢ ነው እና እናትነት በቃ ምን መሰላችሁ ከወለዳችሁ ጊዜ ጀምሮ ቀልብ አይኖራችሁም። በቃ የራሳችሁ የሆነ ጊዜ አይኖራችሁም። የራሳችሁ የሆነ ሀሳብ አይኖራችሁም። የራሳችሁ የሆነ ነገር አይኖራችሁም እና በየትኛውም አጋጣሚ ስለ ልጃችሁ ነው የምታስቡ፣ ስለ ልጃችሁ ነው የምትጨነቁት። እኔ እንደውም አንዳንድ ጊዜ ከቤት ወጣና ከጓደኞቼ ጋር ለመዝናናት ራሱ እየሞከርኩኝ በመሀል ስልክ እየደወልኩ በላች፣ ጠጣች፣ ተኛች፣ ብርድ ሲሆን ምናምን ጃኬት ደርቢላት፣ እንደዚህ አድርጊላት እና በማንኛውም አይነት ሁኔታ ላይ ሆና አንድ እናት በቃ ኮንሽስሊ ስለ ልጇ ነው የምታስበው። ሙሉ ትኩረቷን ስለ ራሷ ወይም አካባቢዋ ላይ ስላለ ነገር አይደለም የምታደርገው እና በዴዚና በእናቷ መሀል በተፈጠረው ነገር እጅግ በጣም 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 የሚያሳዝን ነገር ነው። ሁለቱ እርቅ ሳያወርዱ የልጅ ልጇን ሳታይ በመሞታ እኔ በጣም ያዘንኩት እና የዴዚ ስሜት ምን ያህል ጥልቅ የጸጸት የሀዘን እንደሚሆን ምንም ጥርጣሬ የለውም እና በተቻለን አቅም ሰዎችም ሶሻል ሚዲያ ላይ የራሳችሁን ሀሳብ ባትሰጡ፣ እንደዚህ ናት እንደዛ ናት ምናምን ባትሉ በጣም አሪፍ ነው። በጣም ብዙ መላምቶች ናቸው እየተሰሙ ያሉት ወደ መጨረሻ አካባቢ። እኔም አንዳንድ ማስረጃዎችን አሳያችኋለሁ። የሆነ ስለሷ ለመስማት በመሞከሬ ስለሷ ለማጣራት ስለ እናቷ ለማጣራት ስሞክር የሰማኋቸው ነገሮች በጣም ልብ ያሳዝናሉ። በጣም እጅግ በጣም ነው ልብ የሚያሳዝኑት። እግዚአብሔርን በቃ እውነቴን ነው። እናትነት ዲፕ በቃል የሚገለጽ አይደለም። በጣም ከባድ የሆነ ስሜት ነው። እች ልጅ ነፍሰ ጡር ናት። ነፍሰ ጡርነት በራሱ እርግዝና፣ ሆርሞናል ቼንጆች እጅግ በጣም ብዙ የባህሪ ለውጥ ያመጣሉ። እንኳን እንደዚህ የሚያስከፋ እጅግ በጣም ጥልቅ የሆነ ሀዘን አጋጥሟችሁም አይደለም እንዲሁ በደስታ ቀን ማያስከፋ ነገር ሊያስከፋችሁ ይችላል እርጉዝ ሆናችሁ። ስለዛ እንዲሁ ሶሻል ሚዲያ ላይ የምትሰጧቸው ሀሳቦች፣ የምትናገሯቸው ንግግሮች ለአንድ ነፍሰ ጡር ሴት በጣም ከባድ ነው የሚሆንባት እና በተለይ ሴቶች በቃ እራሳችሁን በዛ ቦታ አድርጉ። አጠፋችም አላጠፋችም ከቤተሰብ ጋር ተጣልቶ ማያቅ የለም። አልፈልግም እኔ የራሴን መንገድ ነው የምመርጠው ያላለ የለም። ይሄንን ስሜት በእውነት ከቤተሰቦቹ ጋር ያልተጋጨ ሰው የለም መቼም አይደለም። ከእናታችሁ ጋር ሳትጋጩ፣ ከቤተሰባችሁ ጋር ሳትጋጩ አባታችሁ ይሄን አድርግ ይሄን አታድርግ በሚሏችሁ ንግግሮች ሁሉ እንደዚህ አይነት ሁኔታ ውስጥ ሳትገቡ አይደለም ያደጋችሁት አይደለም። ሁላችንም ኢትዮጵያውያን የራሳችን የሆነ አስተዳደግ አለን። ኮመንሊ ደግሞ ሼር የምናደርጋቸው ነገሮች አሉ። ስለዚህ እቺ ልጅ በቃ በእንደዚህ አይነት ሁኔታ ፍቅር በያዛት ጊዜ የራሷን የህይወቴ አጋር ብላ በመረጠችበት ጊዜ ከቤተሰቦቿ ጋር ከእናቷ ጋር የገባችበት ግጭት አለ። ግን አንዳንድ ሰዎች የእሷን የፍቅር ግንኙነት የሞቷ ሪዘን ያደርጉታል። እኔ በጣም ነው የገረመኝ ማለት ነው። ኧረ በጣም ነው የሚያስጠላው እንደዚህ አይነት ነገር እና የዴዚና እናት የሞተችው በዴዚ ትዳር ዴዚ የፍቅር ግንኙነት በመጀመሯ እናቷ እንደሞተች የእናቷ ሞት ቀጥታ ከልጇ ትዳር ጋር እያገናኙ በተለይ ደግሞ እሱም ወንድ ልጅ ደግሞ እንደምታውቁት ይሄ የልቡን አውጥቶ የሚናገር አይደለም። የልቡን አውጥቶ እንደ ሴት ልጅ እንደዚህ ነው እያለ ኤክስፕሌን አያደርግም ብዙ ጊዜ ወንድ ልጅ እንደምታውቁት እና ዲፕ ኢንሳይድ የሚሰማው ብዙ ነገር አለ። እኛ ፍቅር ሲይዘን ፍቅር የያዘው ሰው እኮ እውነቴን ነው ሀገሩን ራሱ ይተዋል። መጽሐፍ ቅዱስ ላይ እኮ በጣም ብዙ ሰዎች ፍቅር በያዛቸው ጊዜ አይደለም ቤተሰቦቻቸውን ፈጣሪያቸውን የከዱ ሰዎች አሉ አይደለም እንዴ? በጣም ብዙ ይቅርታ የተደረገላቸው ሰዎች አሉ እና ይሄ በጣም እንደ ትልቅ ነገር አይታችሁ ልጅቷ ላይ ጫና የምታሳድሩ ሰዎች በእውነት ወደ ልቦናችሁ ተመለሱ። ደግሞ መፍረድ በጣም ተገቢ አይደለም። ሶሻል ሚዲያ ላይ ኢንስታግራም ላይ የተነሳቻቸው ፎቶዎች፣ ጉዞ ስታደርግ የተነሳቻቸው ፎቶዎች፣ ከናስጌድ እንዳሾ ጋር የተነሳቻቸው ፎቶዎች አሉ። ብቻ
የልጅቷ ህይወት ላይ ጓደኞቿ አካባቢዋ ላይ ያሉ ሰዎች አብረዋት የነበሩ ሰዎች ለእናቷ ሞት ተጠያቂ ናቸው። እነሱ ናቸው ሲገፏት የነበሩ። እናትየው ደግሞ ህመም ነበረባት። ያንን ህመም ደግሞ ዴዚ ናት የምታውቀው። ያንን ህመም እያወቀች ነው እንደዚህ አይነት ክፉ የሆነ ሁኔታ ላይ ያስቀመጠቻት እያሉ በጣም ብዙ ሰዎች የራሳቸውን አስተያየት ይሰጣሉ። ከዚህ ሁሉ ነገር ምን እንደተማርኩ ታውቃላችሁ? እኔ ሶሻል ሚዲያ ላይ ስለምሰራ ነው ብዙ ጊዜ ያው ካሜራዬን አብርቼ አክቲቭ መሆነው ቲክቶክ ላይ የምሰራው ምናምን። ግን ማለት ነው የቤተሰብ ነገር የቤተሰብ ነው። ያዙት እዛው። በተለይ ደግሞ እንደዚህ ጥሩ ግንኙነት ካላችሁ ያዙት። እኔ አሁን ለምሳሌ በእውነቴ ነው የምላችሁ ስለ ቤተሰቦቼ በጣም ብዙ ነገር ማውራት እችላለሁ። በጣም ብዙ ነገር። እኔ ከቤተሰብ ውጭ ነው ያደግኩት። ከእናቴ ጋር ያን ያህል የእናትና የልጅ ግንኙነት የለንም። ቤተሰቦቼ ውስጥ በጣም በቃ አንዳንዶቹን እንደውም ዝም ብዬ ሃይላይት ሶሻል ሚዲያ ላይ ጽፌያለሁ። በተለይ በቃ ስለመደፈር ስለተለያዩ ነገሮች ጽፌ ያውቃለሁ። እውነት ነው። ግን ያንን እንኳን ስጽፍ በጣም ብዙ ሴቶች አሉ እኔን ጥንካሬ አድርገው ኦኬ እንደዚህ አይነት ነገር ከተፈጠረ በኋላም ህይወት ይቀጥላል እንዴ? እንደዚህም አይነት ነገር ያጠነክራል እንዴ? ያ ማለት አንደኛ እኔ በህመሜ ውስጥ እግዚአብሔርን ስለምሰብክበት እግዚአብሔር እናትም አባትም ጓደኛም አክስትም አባትም ቤስት ፍሬንድ ሆኖ ስላሳደገኝ ብቸኛ የሆኑ ሰው የለኝም የሚሉ ሰዎች ከኔ ህይወት ይማራሉ በሚል ሁኔታ ነው እነዛን ነገሮች ሳካፈል የነበረው። ግን ደግሞ ጥሩ ግንኙነት ከቤተሰብ ጋር ያላችሁ ሰዎች በተለይ እናት ብዙ ዋጋ ከፍላ ያሳደገቻችሁ ሲንግል ማም ሆና የእናትንም የአባትንም ቦታ ሸፍና ያሳደገቻችሁ ሰዎች በተቻላችሁ አቅም ለማይረዳችሁ ሰው ዝም ብሎ በዘፈቀድ ስሜቱን ለሚናገር በዘፈቀድ አስተያየት ለሚጽፍ ኮሜንት ለሚጽፍ ማህበረሰብ የምትወዷቸውን ሰዎች አሳልፋችሁ አትስጡና የዴዚ እናት የሞት ምክንያትና የዴዚ ትዳር በጣም አብሮ በተገናኘ መንገድ ሰዎች ያወራሉ። አስተያየት የምትሰጡ ሰዎች በእውነት ከአስተያየታችሁ ተቆጠቡ። እግዚአብሔር አይወደውም ይሄን ነገር። ለእሷ መጽናናትን እመኛለሁ። እኔ ኢቨን ይሄንን ቪዲዮ የምሰራው ጉዳዩ ኦልሬዲ ሚዲያ ላይ የወጣ ነገር ስለሆነ ሰዎች የፈለጉትን ነገር አስተያየት እየሰጡበት ስለሆነ እኔም በዛ አይነት መንገድ ሚዲያ ላይ ያላችሁ እኔን የምትወዱኝ እኔን የምትከተሉኝ ሰዎች ልጁን ባትወቅሱት፣ እሷንም ባትናገሯት፣ ለጊዜው ዝምታን ብንመርጥ እሷ ናት እንደዚህ ያደረገቻት በለው ጨፍጭፈው እንደዚህ አድርገው እንደዚህ ነው የሚባሉ አስተያየቶች በጣም ከባድ አስተያየት ናቸውና ከዚህ አስተያየት መቆጠብ አለ። በተቻለ አቅም በቃ የሰው ላይፍ ውስጥ መግባት የለብንም። የሰው ላይፍ ውስጥ እንደዚህ ነው እንደዛ ነው እያለን የሰው ላይፍ ውስጥ ባንገባ የተሻለ ነው። በለው እሱ ነው እንግዲህ ያስገደላት፣ እሱ ነው እንደዚህ ያደረጋት፣ እሷ ናት፣ እሷ ስላልተረዳቻት እናትሽ ሞተችልሽ። ምንም ቢሆን እኮ እናት ናት። ምንም ቢሆንች ልጅ ወልዳታለች አይደለም እንዴ? ዝም ብላችሁ ብድግ ብላችሁ የፈለጋችሁትን ነገር የምትናገሩት ለምንድን ነው? ዞሮ እኮ እቺ ልጅ እናቷ ናት። 9 ወር ያረገዘቻት እናቷ ናት። እና እኔ ሶሻል ሚዲያ ላይ የሚሰጡ አስተያየቶች በጣም ነው የገረሙኝ። እጅግ በጣም ማን አስተያየት ያደረጋችሁ እናንተ? የሰው ሀገር ላይ በቃ ሞተችልሽ እሳይ ምናምን። በስመ አብ። እውነት እናንተ ከዴዚ በላይ እናንተ ተጎርታችሁ ነው የእውነት የእናቷ ሞት ከልጇ በላይ እናንተን ጎርቷችሁ አዝናችሁ እንደዚህ ወታችሁ የምትጨፈጭፉት? የእውነት የዴዚ እናት ሞት ከሱ በላይ ከባለቤቷ በላይ ጸጽቷችሁ አሳዝኗችሁ እንደ ጠበቃ ሆናችሁ ባይ ዘ ወይ ይሄ ጠበቃ ነን እያላችሁ ለእናትየው ጠበቃ ነን የምትሉ ሰዎች አንድ ነገር ልንገራችሁ። በተቻላችሁ መጠን የልጅቷን አይምሮ ጠብቁላት። ምክንያቱም እናትየው በህይወት ብትኖር ኖሮ የምታደርገው የልጇን አይምሮ ነው የምትጠብቀው። ልጇ ጤናማ እንድትሆን፣ ጤናማ ልጅ እንድትወልድ፣ ትልቅ ደረጃ እንድትደርስ፣ ሰላሟ እንዲጠበቅ ነበር የምታደርገው እናትየው ብትኖር ማለት ነው። ስለዚህ እናቷን የምትወዱ ሰዎች በቃ ልጅቷን
አይምሮዋን ጠብቆላት እንደፈለጋችሁ አስተያየት አትስጡ፣ እንደፈለጋችሁ አትናገሯት። ምንድነው ሚዲያ ላይ ወጣችሁ እንደዚህ ላይፍ? እኔ በእውነቴን ነው ብላችሁ በጣም ከባድ ጊዜ ላይ ደርሰናል። በጣም ከባድ ጊዜ ላይ እኔ አውቅልሻለሁ፣ እኔ ነኝ ሀዘንሽን የማውቅልሽ፣ እኔ ካንቺ በላይ ስለ እናትሽ አዝኛለሁ። ኧረ እባክሽ አዝነሻል። አንቺ ከዴዚ በላይ ስለ ዴዚ እናት አዝነሻል። እና ዴዚ ደስተኛ ናት እናቷ ስለሞተች። እንደዚህ ነው የምታስቡት አንዳንዶቻችሁ። እንዴት ነው የምታስቡት? እና በቃ ተዋት፣ እቺ ልጅ ተዋት ፕሊዝ። በቃ በቃ ጊዜ ስጧት። በቃ ዝም በሉ እስቲ እግዚአብሔርን። እንደው ሰው ማቁሰል፣ ሰው ማድማት፣ የሰው ህመም ላይ በቃ ዝም ብሎ መፍጨርጨር፣ አስተያየት መስጠት ግዴታ ነው። ማናችሁ እናንተ ወጣችሁ እሷ ናት እንድትሞት ያረገቻት፣ እሷ ናት እንደዚህ ያረገቻት ህመሟን እያወቀች? ማናችሁ እናንተ? ማናችሁ? የእናት ሞት ከልጅ በላይ እናንተ ናችሁ የተጎዳችሁበት። የእውነት እናንተ ናችሁ የተጎዳችሁበት። አስመሳይ ናችሁ። ስለዚህ ተዋት ልጅቷን፣ ሀዘኗን ትዘን። በቃ እኔ እግዚአብሔርን ነው ማለት መጽናናት ይስጣት፣ ልጇን በሰላም ትከላከል። እናንተም ዝም ብላችሁ በዘፈቀድ በቃ ይሄ የማይፈልግ ነገር አትናገሩ። በእውነት በጣም ያሳዝናል። ሰሞነኛ ጉዳይ ላይ የሰራሁት ቪዲዮ ይሄን ይመስል ነበረ። ሰሞነኛ ጉዳዮች ላይ አንዳንድ ቪዲዮዎችን እሰራለሁኝ። የራሴን ምልከታ አስቀምጣለሁ፣ የራሴን አስተያየት አስቀምጣለሁኝ። የሰሞኑን ጉዳይ በሚል ኮንተንት ላይ ማለት ነው ዩቲዩብ ላይ። በሚቀጥለው የተለያዩ ኮንተንቶች ነው እዚህ ቪዲዮ ላይ እዚህ ዩቲዩብ ቻናል ላይ ምጭ ነው። የመጀመሪያው ከአንድ ሰው ጋር የሚኖረኝ ቆይታ ይኖራል። አስተማሪ ታሪኮችን ወደ እናንተ አመጣላችኋለሁ። ቭሎግ ሰራለሁ። እንደገና ደግሞ ሰሞነኛ ጉዳይ በሚል ርዕስ ጉዳይ ደግሞ ሰሞኑን ኢንተርኔት ላይ ምን አለ፣ የራሴ ሀሳብ ምንድነው የሚለውን ደግሞ ምሰራ ይሆናል። ሁላችሁም ዩቲዩብ ቻናሌ ላይ ፋሚሊ ሁኑ፣ አስተያየታችሁን ጻፉልኝ። ወዳችኋለሁ። ባይ